አህለን መርሐባ በአህለን ወሳህለን ብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ዛሬ እንግዲህ መጥቼላችኋለሁ። እስኪ አንዳንዴ ምን እንደምሰራ ምን አይነት ቦታ ላይ እንዳለው ያለውበትን ሁኔታ አልነግራችሁ። ዛሬ እንግዲህ ጋህዋ፣ በነገራችን ላይ ስሜ ማን እንደሆነ ታውቃላችሁ? መሐመድ ጋህወጂ ነው ስሜ ማለት ነው። እና ያው እንግዲህ ፍጡር እየሰራው ነው። በዚህ አጋጣሚ ማፍጠሪያ እየሰራው በዛ ውስጥ ሼር ላድርጋቸው አንዳንድ ሐሳብ ያለንበትን ሁኔታ ዱዓም እንድንደራረግ በዛው ለእህቶቼም ብዙ ጊዜ የአረብ ሀገር እህቶቼ ናቸው እንግዲህ በአረብ ሀገር ላይ እኔን የምታዩኝ ይመስለኛል። እና ለዛም ጭምር ጋህዋ እየሰራው እስኪ ሼር ላድርጋችሁ። ፍጡር እየሰራሁ ነው ያለሁት እና ለፍጡር ጋህዋ እኔ ዘንድ ስለሚያፈጥሩ በደንብ አድርጌ ሰርቼ ነው እንትን የምለውና ለዛ ነው ማለት ነው። ጋህዋዬን አሳያችኋለሁ፣ ግን ሰብስክራይብ ላይክ ሳታደርጉ እስከ መጨረሻው እንድታዳምጡኝ እፈልጋለሁ ሁላችሁንም። በዚህ አጋጣሚ የምታበረታቱኝም ያው ሰሞኑን ረመዳን ስለሆነ ቪዲዮም ብዙ ጊዜ እንትን አይደለም ማለት ነውና ያው እንግዲህ እዚህ ቦታ ላይ በነገራችን ላይ ወደ 6 ዓመት ሊሞላኝ ነው። አሁን አረፋ ቢመጣ 6 ዓመት እየሞላኝ ነው። ኢንሻአላህ አልሐምዱሊላህ እዚህ ደርሰናል። እዚህ ቦታ ላይ ብቻ 6 ዓመት ሰራሁበት። አሁን ግን እውነት ለመናገር በጣም ሰልችቶኛል። በዚህ አጋጣሚ ሁላችሁም ዱዓ እንድታደርጉልኝ እፈልጋለሁ። ውድ የስደት እህትና ወንድሞች፣ ወንድም ካላችሁ እውነት ለመናገር ስደት ያው ይመራል። ስደት ታውቃላችሁ ብዙ ነገራችንን ነው እንክት አድርጎ የሚበላውና እንደዚህ ሁነን እየለፋን የነሱ ደስታን አረጥራጩንን እየሰራን ሰርተን ለፍተን እድሜያችን እንትን ካለ በኋላ ብዙ ሰዎች አሁን ሴቶችም ሀታ ወንዶችም ከመጡ በኋላ የመጣንበትን ማንነታችን እየረሳን እንደዚህ እየለፋን እንደዚህ እየፈጋን አሁን እኔ ይሄን ሰሞን እስከ ኢድ 3 ቀን እስከ ሸዋል 4 ድረስ እንግዲህ እረፍት የለኝም ማለት ነው። እና እንደዚህ እየለፋን የምናገኘውን ገንዘብ ምን ላይ ነው የምናደርገው? ቤተሰቦቻችንን ልከን የተለያየ ነገር አድርገን እንትን ካል እንዴት ነው የሚሆነው? ከባህር ስንመጣ ስንት ተሰቃይተን መተን እዚህ ከገባን በኋላ ያለንበትን ነገር የምናገኛትን ገንዘብ ሴፍ አድርገን እንደው ምናልባት እርግጥ ሳውዲ አረቢያ ላይ ሰርቶ ትልቅ ደረጃ ላይ እንትን ያለም ባይሆንም ርጉነት ለመናገር ሳውዲ አረቢያ ላይ ሰርቶ ትልቅ ደረጃ ደርሳለሁ ማለት ዘበት ነው። ይሄን እንዳታስቡ ብዙቶቼ። አረብ ሀገር ላይ ስትኖሩ የሆነች ገንዘብ አግኝታችሁ ያቺን ገንዘብ አገራችሁ ላይ ገብታችሁ በዛ ተፍተፍ ብላችሁ እንጂ ትልቅ ቦታ ላይ የምትደርሱ አረብ ሀገር ላይ ተቀምጣችሁ የደሞዝተኛ ሆናችሁ ሴቶች 2000 ነው 2005 ነው 2005 2008 እንደዛ ነው እንበል። የኛም ወንዶች እንግዲህ 3000 4000 1000 ነው። ይሄ ተሰርቶ ደሞዝ ከዛም ከዚህም እያላችሁ ለቤተንዛም ከዚህም ለዘመድ እየላካችሁ ስኬታማ ሆናለሁ ማለት ስህተት ነው ማለት ነው። ማወቅ አለባችሁ። ሳውዲ አረቢያ ላይ ሁኜ ሀብታም ሆናለሁ ብላችሁ እንዳታስቡ። አገራችሁ ገብታችሁ በዛም በዚህም ተፍተፍ ብላችሁ እዚህ እንደምትሰሩት አረብ ሀገር ላይ ገብታችሁ መልፋት ነው ያለባችሁ እንጂ ወላሂ ሀገራችን ላይ ገብተን እዚህ ሀገር ላይ 12 ሰዓት እኔ እንደው 9 ሰዓት አመሻለሁ እንደዚህን ለመለፋ አገሬ ላይ ብለፋ ወላሂ ትለወጣላችሁ፣ እንለወጣለን ማለት ነው። ግን እኛ ኢትዮጵያውያኖች በሰው ሀገር ላይ እንለፋለን፣ አገራችን ላይ ስንገባ እንደ ሀብታም ልጅ እንትን እንላለን ማለት ነው። እና አንዳንዴ ወጣትነታችን ማሰብ አለብን። እኔ እንግዲህ ሳውዲ አረቢያ ከዚህ ቀደም ተናግሬያለሁ ቆይቻለሁና እኛም 8 ዓመት መሰለን 9 ዓመት 10 ዓመት እንደዛ ተቀምጠን በ20 ዓመታችን ብንመጣ 30 ዓመት ገባን ማለት ነው። እና የወጣትነት እድሜያችንን ማሰብ አለብን፣ ሐቂቃ ማሰብ አለብን። ይሄን ልናስብ ይገባል። ብዙ ሰው ይሄን አያስብምና ማሰባችን ግድ ነው። ለምን ነገ እንኖራለን ካል ብንበላም የሚያምርብን ብንጠጣ የሚያምርብን ነገ እስከሆነ ድረስ እዚህ የምንለፋትን ነገር ገንዘባችንን ሴፍ ማድረግ አለብን። ይሄን እንዳትረሱ። ወላሂ ለከሌ ብትዩ ማንም ስለናንተ ተጨንቆ ተጠቦ የሚያስብ ብትታመሚ ራስሽ ነገራቶች እንትን ቢሉ ራሳችሁ እንጂ ሌላ ሰው ማንም አይደለም። ስለዚህ ይሄን ነገር ማሰብ አለባችሁ። ብዙ እህቶቼ ትለፋላችሁ፣ ትደክማላችሁ። ነገ ገንዘባችሁን እየለፋችሁ ውዱን ወጣትነት ውዱን ውበታችሁን ውዱን ጤናችሁን መስዋዕትነት እያደረጋችሁ ብዙ እህቶቻችን ሲታመሙ
እንትን ነውና የሚሉት እንደዚህ እየተለፋ የሚገኝን ገንዘብ ሴፍ ማድረጋችሁ እንትን እንዳትሉ። ገባችሁ አይደለ? ወላሂ ማለት ነው። እውነቴን ነው የምነግራችሁ። እና ሴፍ ማድረጋችሁን እንዳትረሱ። ለምን ነገን ለመሻሻል ብዙ ሰዎች አይታችሁ እንደሆነ እዚህ መተን እኛ አረብ ሀገር ላይ ሆነን እንትን የምንለውን ነገር በቃ 10 ዓመት 15 ዓመት ተቀምጣችሁ በኋላ ለምንድን ነው ተሰደው ስደት እንደገና የሚሆነው? መሆን የለበትም። ይሄን ነገራቶችን ማሰብ አለብን ሁላችንም፣ ከኔም ጨምሮ ማለት ነው። እና ዱዓ እንደራረግ። አሁን ያለንበት ወር ረመዳን ነው። ረመዳን እስከሆነ ድረስ ሁላችሁም ዱዓ መደራረግ አለብን። ወላሂ ማለት ነው። ዱዓ እንደራረግ። አላህ ሱብሓነሁ ወተዓላ ከዚህ ካለንበት ነገር ላይ ቀይሮ ህይወታችንን አሻሽሎ ያ ረበል ዓለሚን አላህ አይቸግረውም እና ህይወታችን ተሻሽሎ አገራችን ላይ ገብተን በሰላም የምንኖር ያደርገን። ምክንያቱም እንደዚህ እየለፋን ብዙ ሰው እኛ ኢትዮጵያውያኖች ገንዘብ አያያዝ አንችልበትም። አረብ ሀገር ከመጣን በኋላ ገንዘብ አያያዝ በፍጹም አንችልበትም። ገንዘብ ሴፍ ማድረግ አለባችሁ ወላሂ ማለት ነው። ብዙ ሴቶች በመዳም ቤት ተቀምጣችሁ ልብሳችሁን ትሰበስቡታላችሁ። የማለብሱትን ልብስ ሰብስባችሁ የማያምርባችሁ አንድ ቀን ለብሳችሁ ያላማረባችሁ ሰብስባችሁ ከንቱ አፈር ግጠሽ። እኔ ወላሂ ብዙ ጊዜ ይመረኛል ልጆቹ ጋር በቃ አሁን መጅሊሴን ብትንትን በደንብ አድርጌ ያስተካክል ብትንትን አድርገው ልጆቹን ትስሉ። ያ ረብ ጌታዬ ያ አላህ የኔ ጊዜ መቼ ነው? ያ ረብ መቼ ነው እኔ በቃ አገሬ ገብቼ ልጆች ጋር እንትን የምለው? በአረብ ልጅ በቃ ወጣትነቴን ጨርሼ አሁን እንግዲህ ወደ 30 እንትን እያልኩ ነው። እና መቼ ነው የምኖረው? እያለ 40 ሄዳል እያለ መቼ ነው የኛ ህይወት? ድንገት በሽታም ሊመጣ ይችላል። እያመመኝ ነው እና ይሄን ነገር ልናስብ ይገባል ወላሂ ማለት ነው። ውድ እህቶቼ በጣም ማሰብ አለባችሁ። በአረብ ሀገር ያላችሁ ሰዎች ራሳችሁን ጠብቁ። ወላሂ ገንዘብ መሰብሰብ ጤናችንን ካጣን በኋላ አሁን ሰዓት ጤና ከጠፋ በኋላ ጤና መመለሻው ከባድ ነው። ይሄን አፈርግጣችሁ ለፍታችሁ 24 ሰዓት ቆመሽ ወገብሽ ተበጥሶ ኩላሊት ሻብጦ ያገኛችሁት ብር ለሐኪም የምታወጩ ከሆነ ራስሽን እየጣልሽ ሰብስበሽ ለሐኪም የምታወጩ ከሆነ ምንድነው ጥቅሙ? ምንም ጥቅሙ የለም። ምንም ጥቅሙ? እኔ እንደዚህ እየለፋሁኝ የማገኛትን ገንዘብ በተለያየ ነገር ላይ እንትን ካልኩት ልሽ ራሳችሁን ካልጠበቃችሁ ለምን መሆን የለበትም። ለምን? ስለዚህ አሁን ሰዓት ሲኖራችሁ ነው ደግሞ ማንም ይወዳችሁ። አረብ ሀገር ኖራችሁ ኢትዮጵያ ስገቡ ምንም ነገር ከሌላችሁ ይሄ ውርደት ነው። አንደኛ ሰው ተው መቼም ሰውን የኛን ችግር የሚያየው የለም። ችግራችንን ሁኔታችንን ማወቅ ያለብን ራሳችን ነን። ብዙ መስዋዕትነት እየከፈልን ገንዘብ እንደምናገኝ ወቁ። እናንተ ብዙ ሴቶች ኩላሊት ያበጠ እግር ያበጠ እያላችሁ እኔ በጣም የሚገርመኝ ነገር ደግሞ እንገራችሁ። ብዙ ጊዜ ሰርቼ ደሞዜን ስጠኝ ስለው ፊቱ አኡዚ ቢላሂ ሚነ ሸይጧን ረጂም ያ ራሱ እንትን ይለኛልና ዱዓን በዚህ አጋጣሚ ዱዓን እንደራረግ። እናንተም ወላሂ ካላችሁበት አላህ ሱብሓነሁ ወተዓላ ይገላግላችሁ። አላህ በቃችሁ ይበላችሁ፣ እኛንም በቃ ይበለን። ስበቡን ደግሞ ማድረስ አለብን። አላህ ከእንደዚህ አይነት ሁኔታ እንዲያወጣ እኛም ስበቡን ማድረስ አለብን እና ስበቡን ስናደርስ አላህ ይረዳናል ማለት ነው። እና ያ ረብ ሁላችንም ሰብስክራይብ ላይክ እያረጋችሁ በዚህ አጋጣሚ ወንድማችሁንም አሳድጉኝ፣ እንድታሳድጉኝ እፈልጋለሁ። ያው እንግዲህ ጋህዋዬ እየደረሰ ነው። እዚህ ጋር ቀመስ አድርጌ አሳያችኋለሁ ማለት ነው። እነዚህ ያው ብዙ ሰው ስለሚመጣ በእንደዚህ አይነት ሁኔታ ላይ ነው የምሰራውና አላህ ያ ረብል ዓለሚን እኛንም ፈጥረህናል፣ እኛስ ያንተ እንትን አይደለን ወይ? እንግዲህ ጋህዋዬን እንትን እያልኩ ነው። ጋህዋዬን ብቀምሱ ምን ልበላችሁና ያ ረብል ዓለሚን እኛንም ፈጥረህናል፣ እነሱንም ፈጥረህናል። የሰው አሽከር መሆን ወላሂ ያማል እህቶቼ ወንድሞቼ ማለት ነው። የሰው አሽከር መሆን ያማል፣ ግን ስበቡን ማድረስ ስላለብን እያደረስን ነው። ግን አላህ በቃችሁ ብሎ ህይወታችንን ይቀይርልን። እኔ በአሁኑ ሰዓት ልጆቼ ወልጄ ሚስቴ ጋር መሆን ያምረኛል ያስፈልገኛልና እናንተም አኪድ ባላችሁ ጋር ወልዳችሁ ከብዳችሁ መኖር ባላችሁ ጋር በወጣትነት ጊዜ ነው ባልሽ ጋር ማሳለፍ እንትን የሚጣፍጠው ራሱና አላህ እንደዛ አይነት ሀያት ያ ረብ
አላህ በቃችሁ ብሎ የራሳችንን ህይወት ሰጥቶን በራህመቱ በዝነቱ በልቅናው በሲፈቱ እንማጸናለን። ዱዓ መደራረግ አለብንና ማሰብ አለባችሁ። ገንዘባችሁን አታጥፉ። ገንዘባችሁን ሴፍ አድርጉ። የሚያዋጣችሁ የትም ሁኑ፣ የትም ቦታ ቢርብሽ የምትበዩ ብትታረጅ የምትለብሺው እንደ ሰው ጋር እኩል መራመድ የምትችይው ብር ሲኖራችሁ ነውና የምታገኙትን ገንዘብ ሴፍ ማድረግ አለባችሁ። ገንዘባችሁን ህገ ወጥ ቦታ አትግዙ። ህገ ወጥ ቦታ መግዛት ጥሩ አይደለም። ህጋዊ በተቻለ አቅማችሁ ህጋዊ ነገር ገዝታችሁ ህይወታችሁን ማሳመር አለባችሁ ማለት ነው። ወላሂ ገንዘብ ለምን አላህ ይጠይቀናል። ነገ ይጠይቃል እኮ አላህ ሱብሓነሁ ወተዓላ ነገ ጠዋት የሚጠይቀው 4 ነገር እንጠይቅበታለን እና ወጣትነታችንን፣ ሰዓታችንን፣ ገንዘብ ቢገኝ ከየት አመጣችሁት፣ ወዴት አደረሳችሁት፣ ብዙ ነገር ነው የምንለውና ይሄንን አስበን ገንዘባችንን ሴፍ አድርገን ያላገባ ገንዘባችንን እንዴት እንደምናመጣው እያወቃችሁ ዝም ብላችሁ ያላልባሌ ቦታ ስትወጡት ስቅቅ ሊላችሁ ይገባል። እንዴት እንደሚገኝ ታውቁታላችሁ። ሽንት ቤት አጥባችሁ የእነሱን ቆሻሻ ጠርጋችሁ እስከሆነ ድረስ ለምታወጡለት ነገር ደግሞ ለዓላማ ሲሆን እንጂ ዝም ብላችሁ ላልባሌ ቦታ ለማውጣት ስቅቅ ሊላችሁ ይገባል። ወላሂ እንዴት እንደሚመጣ እያወቃችሁ ብዙ ነገር መስዋዕትነት እየከፈላችሁ ስለሆነ ማለት ነው። ትላንትና በአረብ ሀገር በልጅነትሽ መጥተሽ ዛሬ ያ ልጅነት አለ ቢሆን የለም። ይሄን እያሰባችሁ ማለት ነውና አላህ ዱዓ እንደራረግ። በዚህ በራህመት ወር በዝነት ወር አላህ በቃችሁ በለን። እኔም ስለመረረኝ ዱዓ እንድታደርጉልኝ እፈልጋለሁ። አላህ ሞልቶ ተርፎታል። ያ ረብል ዓለሚን ከሰጠ አሁን ስጠኝ አላህ። በወጣትነቴ ስበቡን አድርሻለሁ። ደከመኝ፣ ሰለቸኝ፣ በቃ ደከመኝ። ስበቡን አደረስኩ እኮ አይደል? ተሰደድኩ፣ በባህር ብዙ መስዋዕትነት ከፈልኩ፣ ተደበደብኩ፣ ተሰቀልኩ፣ ተገረፍኩ፣ ተዘቀዘቅኩ። ያ ሁላ ነገር አልፏል አልሐምዱሊላህ። ግን ዛሬ ደግሞ ይኸው እንግዲህ እድሜን ጨረስኩ። 10 ምናምን ዓመት በላይ እንግዲህ ግማሽ እድሜን እንትን አልኩት ማለት ነውና ልጅነቴን ሳላውቀው እዚህ ደረሰ። አላህ በቃችሁ ሊለን ይገባል። ዱዓ ልንደራረግ ይገባል ማለት እፈልጋለሁ። ሁላችሁም ዱዓ እንደራረግ። አላህ ሱብሓነሁ ወተዓላ የማንን ዱዓ እንደምንቀበል አናቅም እና ስደት አይሻ አይደለም። እውነቴን ነው የምነግራችሁ። ወላሂ ስደት አይሻ አይደለም። ስደት አንዳንድ ሰዎች ስለበላን ስለጠጣን ወላሂ አይሻ አይደለም። ስደት የኗሪ አኗኗሪ የእኛን ህይወት መቼ ልንኖር ነው? የናናራኒ መሆን ወላሂ ያማልና ይሄ አይሽ መስሏቸው ብዙ ሰዎች ይሄ እንግዲህ ያሳሰብ ዝቅጠት ይመስለኛል። ይሄ አይሻ አይደለም። አላህ ሱብሓነሁ ወተዓላ ሞልቶታል፣ ተርፎታል። አለህ ሞልቶሃል፣ ስጠን በሉት። ወላሂ ስጠን በሉት። እውነቴን ነው የምነግራቸው። እነሱ እንደልባቸው እኛ የነሱ አሽከር ህፃኑም ተነስቶ ይሄን አንጣ፣ ህፃኑም ተነስቶ ይሄን አንጣ እና ጭንቅላት አለ ሰው ያማል። እርግጥ የሆነ ስበቡን እያደረስን ነው፣ ግን ያማል ማለት ነው። እድሜ ዑምራችንን ሁላ በሰው ሽክርና ላይ ሲሆን ያማል። ገባችሁ አይደለ? ያማል። ስለዚህ ያን ነገር ማሰብ አለባችሁ። ያን ነገር ማስተስነን ያስፈልጋል ለሰው ልጅና አላህ ሱብሓነሁ ወተዓላ በቃችሁ ይበለን ያ ረብል ዓለሚን። አላህ በረህመቱ በዝነቱ አገራችንም ሰላም ያርግልን። ግን ሰብስክራይብ እያደረጋችሁ ነው። አላህ ሱብሓነሁ ወተዓላ አገራችንም ሰላም ያርግልን። አገራችን ያለው ሁኔታ በጣም ነው የሚያስጠላው። አሁን ሰዓት ይሄ ያጉል ፖለቲካ በጣም ዝፍጥፍጥ ያለ ነገር ነውና ይህንን ማለት ነው የምፈልገው። እንግዲህ ጋህዋውን ያው ፍጦ እንትን ስላለ ልቅመስላችሁ ማለት ነው እና ዱዓ እንዳንረሳሳ ማለት እፈልጋለሁኝ። ዱዓ እንዳንረሳሳ አላህ ሱብሓነሁ ወተዓላ ሁላችንም ካለንበት ህይወት አላህ በቃችሁ ብሎ በራሳችን ህይወት ይስጠን። የራሳችንን ኒዕማ የራሳችንን ወልደን ከብደን በልጆቻችን ጋር አሁን የሚያምርብን ባሎቻችን ጋር ልጆቻችን ጋር ነው። ግን ትኩሱ ወጣትነቱን ጊዜያችንን በሽክርና ገደል ነው። አላህ በረህመቱ በዝነቱ በቃችሁ ይበለን ማለት እፈልጋለሁኝ። እንግዲህ ኢንሻአላህ ልሰናበታችሁ ነው። ግን ሰብስክራይብ ላይክ ሳታደርጉ ስደተኛ ወንድማችሁን የትም እንዳትሄዱ ማለት ነው። ጋህዋይን ጨርሻለሁ። ሰዎች እንግዲህ ይመጣሉ። ወንድማችሁ አንዋር ዑመር ካለበት ከስደት አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ይመቻችሁ ማለት እፈልጋለሁ። ግን ሰብስክራይብ ላይክ እንዳትረሱኝ። ይመቻችሁ። ሰላም አለይኩም ወረህመቱላሂ